ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት አተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት አተታ ፕሮግራማችን ኢትዮጵያ ለምታዘጋጀው የታዳጊዎች ሻምፒዮና የኢትዮጵያ ብሔራዊ ቡድን በአዲስ መልክ ቀርቧል። በዚህ ጉዳይ ላይ ቆይታ እናደርጋለን። ፕሮግራም አዘጋጅ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሁሉ ሰላም፣ ሁሉ መልካም። በዛሬው የብስራት አተታ ፕሮግራማችን የምንመለከተው ጉዳይ ኢትዮጵያ የምታዘጋጀው የታዳጊዎች ውድድር አለ። እንግዲህ የምስራቅ አፍሪካና የመካከለኛው የ17 ዓመት በታች የአፍሪካ ዞን የማጣሪያ ውድድር ይደረጋል። ይህን ውድድር የምታዘጋጀው ሀገራችን ኢትዮጵያ ናት። እንግዲህ የኢትዮጵያ ከ17 ዓመት ብሔራዊ ቡድንም በአዲስ መልክ ተዋቅሯል። ብዙ ነገር ብዙ ኢንቨስት የተደረገበት ብሔራዊ ቡድን እንደሆነ እንግዲህ እየተነገረ ነው የሚገኘው። ሮርቱ 2029 በሚለው ፕሮጀክት ውስጥ የተካተተ ይሄኛው የ17 ዓመት ብሔራዊ ቡድን ነው። ብዙ ነገሮችን የኢትዮጵያን እግር ኳስ በቀጣይ እጣ ፋንታን ይወስናል ተብሎ የተጀመረ ፕሮጀክት ነው። ይሄ ፕሮጀክት እንግዲህ የሚፈተሽበትም ጨዋታ ነው። ይሄ ጨዋታ ይደረጋል። በዚህ ጉዳይ ቆይታ እናደርጋለን። እንግዲህ ብዙ ነገሮች ተነስተዋል። በትናንትናው ጋዜጣዊ መግለጫ ነበረ ይህንን ጉዳይ አስመልክቶ በአጠቃላይ ስለ ዝግጅቱ ሲደረግ ስለነበረው ቆይታ ምን ይመስላል፣ እንዲሁም ደግሞ በአስተዳደራዊ ጉዳዮችም አጠቃላይ ሀገሪቱ ይህንን ውድድር ለማዘጋጀት ስታደርገው የነበረው ዝግጅት ምን ይመስላል በሚለው ጉዳይ ላይም ጋዜጣዊ መግለጫ ሰጥቷል። በባህልና ስፖርት ሚኒስቴር መስሪያ ቤቱ በኩልም በሚኒስትር ዴኤታው በኩል መግለጫ ሰጥቷል። እንዲሁም ደግሞ አጠቃላይ የቴክኒካዊም ታክቲካዊ ጉዳዮችም በአሰልጣኞቹ በኩል ስለ ብሔራዊ ቡድኑ መግለጫዎች ተሰጥተዋል። በእነዚህ ጉዳዮች ላይ ሀሳቦችን እየተለዋወጥን ቆይታ እናደርጋለን። ማለት መልካም መቀጠል እንችላለን። የሴካፋ የ17 ዓመት በታች ብሔራዊ ቡድን ቀደም ብዬ እንዳነሳሁት ሀገራችን ኢትዮጵያ ናት የምታዘጋጀው። በ10 ቡድኖች መካከል ነው የሚደረገው። እንግዲህ ኢትዮጵያ ከ350 እስከ 400 የሚደርሱ እንግዶችን በዚህ ውድድር ላይ ትቀበላለች ተብሎ ይጠበቃል። በትናንትናው መግለጫ ላይ የተነሳው ይህ ሀሳብ ነው። እንግዲህ በዝግጅቱ በሁለት የተከፈለ ዝግጅት ነው። አጠቃላይ ለዝግጅቱ አገሪቱ ስታደርገው ለነበረው እንግዶቹን ለመቀበል ዝግጅቱ ምን ይመስላል በሚለው ጉዳይ ላይ መግለጫ ሰጥቷል። እንዲሁም ደግሞ ቴክኒካዊም ታክቲካዊም በሆኑ ጉዳዮች ላይ መግለጫ ተሰጥቷል። እንግዲህ የስፖርት ሚኒስተር ዘርፉ ዴታው አቶ መክዩ መሐመድም በዚህ መግለጫ ላይ ተገኝተዋል። ስለ ዝግጅት ሲደረግ ስለነበረው ብሔራዊ ቡድኑ ላይም ኢንቨስት ሲደረግበት ስለነበረው ነገርም አንስተዋል። እንዲሁም ደግሞ አገሪቱ ስታደርገው ስለነበረው ይህንን ዝግጅት ወይም ደግሞ ይህን ውድድር ለማዘጋጀት ብዙ ነገሮችን እንዳደረገች ወይም ደግሞ በስኬት ለማጠናቀቅ ትኩረት ተሰርቶ እንደተሰራ ተናግረዋል። እንዲሁም ደግሞ ብሔራዊ ቡድኑ ላይም መንግስት በሰጠው አቅጣጫ መሰረት ሮርቱ 29 በሚለው ፕሮጀክት ላይ ብዙ በቅርበት ከዚህ በፊት ባልተለመደ መልኩ ብዙ ስራዎች እንደተሰሩ አመላክተዋል። እንዲሁም እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትም አቶ ኢሳያስ ጂራ ለኢትዮጵያ ብሔራዊ ቡድን አድርገን በማናውቀው መልኩ ለዚህኛው ፕሮጀክት ግን ብዙ ኢንቨስት አድርገንበታል፣ ብዙ የምንጠብቅበት ነው፣ ወይም ደግሞ ለእግር ኳሱ ውጤት መጥፋት እንደ መፍትሄ ተደርጎ የሚወሰድ ፕሮጀክት ነው ተብሏል። እንግዲህ ፕሮጀክቱ ብዙ የሚጠበቅበት ፕሮጀክት እንደሆነም ተነግሯል። በጥቅሉ እንግዲህ ወደ 10 ሚሊዮን ብር የሚደርስ ብር ፈሰስ ተደርጎበታል ተብሏል። ለዚህ ፕሮጀክት በእያንዳንዱ ቦታዎች ላይ አስፈላጊውን ሙያዊ ድጋፍም እንደተደረገ ተገልጿል። በሚያስፈልገው ባለሙያተኛ በሁሉም ዲፓርትመንቶች ላይ ባለሙያተኛ እንደተመደበለት ተነግሯል። እንግዲህ ቡድኑም በጥሩ መንገድ ዝግጅቱን ሲያደርግ እንደተቆየን የተነገረው። እንግዲህ አጠቃላይ ሮርቱ 2029 የሚለው ፕሮጀክት 7 ወራትን ያክል ፈጅቷል በመልመላ ሂደቶቹ በጠቅላይ ዝግጅቱ። ለዚህኛው ውድድር ግን አሁን ቡድኑ 15ኛ ቀኑን የልምምድ ጊዜውን ዛሬ ይዟል። እንግዲህ ይህንኛውን ውድድር በማሸነፍ ለቀጣይ የ17 ዓመት በታች የአፍሪካ ዋንጫ ተሳታፊ ማድረግ ግዴታ ነው። የፌዴሬሽኑም ፕራዮሪቲ ነው። አጠቃላይ የብሔራዊ ቡድኑ አሰልጣኞችም ይሄኛው ግዴታ እንዳለባቸው ተመላክቷል። ከፕሮጀክቱ በዘለለ በዚህኛው ውድድር ላይ አሸናፊ በመሆን በቀጣይ ለአፍሪካ ዋንጫ ማለፍ የመጀመሪያው እቅድም እንደሆነ በትናንትናው መግለጫ ተመላክቷል። ማለት እንግዲህ የኢትዮጵያ ታዳጊ ብሔራዊ ቡድን በኢትዮጵያ እግር ኳስ ታሪክ ባልተለመደ ሁኔታ ረጅም ጊዜያትን ዝግጅት አድርጓል። ለዚህ ውድድር እንግዲህ ዋናው ዓላማ በኢትዮጵያ ለማዘጋጀት ጥያቄ ባቀረበችበት የ2029 የአፍሪካ እግር ኳስ ዋንጫ ውድድር ላይ ኢትዮጵያን የሚወክሉ
ወጣት ተጫዋቾችን ማፍራትን ታላሚ ያደረገ ነው ተብሏል። እንግዲህ ፌዴሬሽኑ ይህን ገልጿልና ረጅም ጊዜያትን በዝግጅት ላይ እንዲቆይ ተደርጓል። በጊዜዎች ተከፋፍሎ በተለያዩ ጊዜያት ቡድኑ እየተሰባሰበ ዝግጅት እንዲያደርግ ተደርጓል። በዚሁ ብሔራዊ ቡድን ውስጥ የሚታቀፉ ተጫዋቾችን ለመምረጥም ራሱን የቻለ ውድድር መደረጉ ይታወቃል። በዚያ ውድድር ላይ የታዩ ተጫዋቾች ናቸው እንግዲህ ለዚህ ውድድር የተመረጡት። እነዚህ ተጫዋቾች እንግዲህ ሲመረጡ በኢትዮጵያ እግር ኳስ ታሪክም የኢትዮጵያ ብሔራዊ ቡድን በታዳጊ ደረጃ የውጭ አሰልጣኝ ሹሞ አያውቅም። አሁን ግን ለመጀመሪያ ጊዜ የውጭ አሰልጣኝ ምንም እንኳ በቅጥር ባይሆንም በትርፍ ጊዜ ወይም ደግሞ በፍቃደኝነት ብሔራዊ ቡድኑን የሚያሰለጥኑ አሰልጣኝ ተቀጥረው እየሰሩ ይገኛሉና ይህ በኢትዮጵያ እግር ኳስ ታሪክም ለመጀመሪያ ጊዜ የተደረገ ነው ብሎ መውሰድ ይቻላል። ካሁን በፊት የሀገር ውስጥ አሰልጣኞች ናቸው እንግዲህ ሲያሰለጥኑ የነበሩት። በተለያየ ጊዜ ልምድ ያላቸው ልምድ የሌላቸው ነበር ሲያሰለጥኑ የነበሩት። አሁን ግን ወደ ውጪ ተሄዶ እንደዚሁ አሰልጣኝ እንዲቀጠርለት ተደርጓል። እሱ ብቻ ሳይሆን በዚህ ብሔራዊ ቡድን ውስጥ እንግዲህ የተለያዩ ሙያተኞችም ቀደም ሲል አንተም እንደገለጽከው እንዲሳተፉ የተደረገበት ሁኔታም አለ። የስነ ልቦና፣ ስነ ምግብ፣ ሌሎች የአካል ብቃት ምናምን ባለሙያዎችም እንዲሳተፉ ተደርጓል። ይህም መልካም ነገርና ትልቅ ነገር ነው ብሎ መውሰድ ይቻላል። እነዚህ የተደረገበት ሁኔታ አለ። በፋይናንስ አንጻር ከወሰድከውም እንደዚሁ ይሄ ብሔራዊ ቡድን ከፍተኛ ወጪ ይወጣለት ነው ተብሎ መናገር ይቻላል። ምንም እንኳ ገንዘቡ ምን ያህል እንደሆነ ባይነገርም አቶ ኢሳያስ ጅራግን በይፋ ለየትኛውም ብሔራዊ ቡድን ያላደረግነው ወጪ ለዚህ ብሔራዊ ቡድን አውጥተናል ሲሉ የተናገሩበት ሁኔታ ነው ያለውና ይህ ብሔራዊ ቡድን እንግዲህ እስካሁን ያደረጋቸው ዝግጅቶች ምን ይመስላል የሚለው የሚለካው እንግዲህ አሁን ሰሞኑን በሚጀምረው የምስራቅ አፍሪካ ሀገራት ውድድር ላይ ነው። ይህን ውድድር እንግዲህ ኢትዮጵያ ያዘጋጀችበት ዋናው ምክንያትም ወይም ደግሞ ይህን ጥያቄ የተቀበለችው ይሄ የብሔራዊ ቡድን ያደረገውን ዝግጅት ለመመዘኛነት ለመጠቀም ነው። በዚህ ውድድር ላይ እንግዲህ የኢትዮጵያ ብሔራዊ ቡድን ለተሳትፎ ብቻ የሚቀርብ አይደለም። በዚህ ውድድር ላይ ደግሞ የኢትዮጵያ ብሔራዊ ቡድን ለአፍሪካ ታዳጊዎች ውድድር ማለፍን ግብ አድርጎ የሚወዳደርበት ሁኔታ ነው ያለውና በአጠቃላይ የኢትዮጵያ ብሔራዊ ቡድን ለዚህ ውድድር ከፍተኛ ዝግጅት አድርጓል። ከፍተኛ ባለሙያዎችን መድቧል። ታዳጊዎችን ደግሞ በትክክለኛው እድሜ ሊባል በሚችል ደረጃ እስከዛሬ ከነበረው የኢትዮጵያ ታዳጊ ቡድን በተለየ መልኩ ተጫዋቾቹ ተመልምለው እንዲሳተፉ የተደረገበት ብዙ የሚጠበቅበት ብሔራዊ ቡድን ነው ተብሎ መውሰድ ይቻላል። እንግዲህ ይህ ብሔራዊ ቡድን ምን ያህል ድረስ ይጓዛል፣ እውነት በትክክል ታስቦ ታቅዶ የተሰራ ነው ወይ የሚለው ነገር ራሱን የቻለ ጥያቄ ቢሆንም ዞሮ ግን ትልቅ ዝግጅት የተደረገበት ትልቅ ወጪ የወጣበት ትላልቅ ባለሙያዎች የተሳተፉበት ውድድር ነው ብሎ መናገር ይቻላል። ብዙ ጊዜ እንግዲህ ታዳጊዎች ላይ መስራት ነው የሚል ሀሳብ በኢትዮጵያ እግር ኳስ ተደጋግሞ የሚሰራ ነው። ግን የኛው ፕሮጀክት ምናልባትም ቅድም ያነሳቸው ሀሳቦች እንደተጠበቁ ሆነው ታቅዶ ምን ያክል ይጓዛል የሚለው ነገር እንግዲህ ወደፊት የሚታይ ነው የሚሆነው። ግን በጅምር ደረጃ ያው ያንን ጥያቄ ሊፈታ በሚችል መልኩ ወይም ደግሞ የተሰጠው ትኩረት በፋይናንስ ደረጃም በባለሙያ ደረጃም የተሰጠው ትኩረት አጀማመሩ ጥሩ ይመስላል። በሚታይ ባለው ደረጃ እንግዲህ ቀጣይ የሚፈተሸው ነገር ወይም ደግሞ ሜዳ ላይ የምናየው ነገር እንደተጠበቀ ሆኖ እንግዲህ ፕሮሰሶቹን ትንሽ ለማንሳት ያክል የሮርቶ 29 ወይም ደግሞ ጉዞ ወደ 29 የሚለው ፕሮጀክት ሲቀረጽ የኮች አምሳሉ የተወሰኑ ነገሮችን ለማስቀመጥ ሞክረዋል። መጀመሪያ ማሳተፍን መሰረት ያደረገ ነገር ነበረ። ያው በየክልሎቹ የሄዱበት አጋጣሚዎች ነበረ። ሁሉንም ያላ ብዙ ወጣቶችን የማሳተፍ እድል ነው። ከዛ በኋላ ታለንትን መምረጥ ከዛ በኋላ ደግሞ ከፍተኛ ደረጃ ላይ ወይም ደግሞ ለብሔራዊ ቡድን ደረጃ እንዲጫወቱ ማድረግ የሚለውን ፕሮሰስ ጠብቀን እንሄድ ነው ብለዋል። እንግዲህ ብዙ ታለንቶችን ለማግኘት የኛውን ሰፊ ቁጥር እንደወሰደ እናስታውሳለን። ከ2500 በላይ ታዳጊዎች የተመለመሉበት ፕሮጀክት ነበር የመጀመሪያው። ከዛ በኋላ ነው እንግዲህ ወደዚህኛው ቁጥር የመጣው። ስለዚህ ያ እንግዲህ በጅምሩ ጥሩ የሚባል ነው። ግን ወደፊት እንግዲህ የሚጠበቅ ነው የሚሆነው። እንግዲህ በአጠቃላይ እንግዲህ በአሜሪካዊ አሰልጣኝ ቤንጃሚን ዚመር ነው
ቡድኑ የሚመራው ኮች አምሳሉም እንዳለ ሆኖ እንግዲህ የእሳቸው ፕሮፖዛልም እንደተጠበቀ ሆኖ በእሳቸው ሀሳብ አመንጭነት ወይም ደግሞ የፌዴሬሽኑን ሀሳብ ተቀብለው እሳቸው የሚያቀርቡ ፕሮፖዛል ነበር። ከዛ በኋላ ነው እንግዲህ ከቤንጃሚን ዚመር ጋር በጋራ ለመስራት ሀሳቡን ያመጡት። እሳቸው ያንን ኢኒሼቲቭ ወስደው እንግዲህ ቤንጃሚን ዚመርም በጋዜጣዊ መግለጫው ላይ የተናገሩት ንግግር አለ። ያንን ኢትዮጵያን የተመለከቱበት መንገድ የኢትዮጵያን የእግር ኳስ ባህል የኢትዮጵያን የህዝብ የእግር ኳስ መውደድን ነገር ሲገልጹ ነበረ። ህዝቡ እግር ኳስ በደንብ እንደሚወድ ተመልክቻለሁ። በሚሄድበት ሁሉ የአርሰናልን ማሊያ የቼልሲን ማሊያ ብዙ የሚለብስ ሰው አይቻለሁ። ስለ እግር ኳስ ፍቅር ለማውራት ከባድ ነው የዚህን ህዝብ የሚል ነገር ነግረዋል። ስለዚህ ያንን ህዝብ ፍቅር የእግር ኳስ ፍቅር አንድ ደረጃ ከፍ ለማድረግ ወደዚህ መጥቻለሁ የሚል ሀሳባቸውን ሰጥተዋል። እንግዲህ በተጫዋቾቹም ደረጃ ከዚህ እስካሁን ካዩዋቸው ነገሮች ተነስቼ እሳቸው እንግዲህ በአሜሪካ በነበሩበት ጊዜ የቼልሲውን የክርስቲያን ፑሊሲች አሰልጣኝ ወይም ደግሞ እዚህ ደረጃ ላይ እንዲደርስ ያደረጉ አሰልጣኝ ናቸው ተብሏል። እንግዲህ ኒኮ ፓልመር የሚባል የእግር ኳስ አካዳሚ ውስጥ ሰርተዋል። ብዙ ጊዜያቸውን እንግዲህ በእግር ኳስ አካዳሚዎች ላይ ብዙ ጊዜያቸውን የሰሩ አሰልጣኝ እንደሆኑ ሲቢያቸው ይናገራል በተለያዩ ቦታዎች ላይ እና ብዙ ክርስቲያን ፖሊሲዎችን ከክርስቲያን ፖሊሲዎች የሚበልጡ ታዳጊዎችን አይቻለሁ። ወይም ደግሞ እንደዛ ማድረግም ይቻላል። በታለንት ደረጃ ብዙ የማይታሙ እንደሆኑ በደንብ ተመልክቻለሁ። ግን ሩጫ ላይ ትንሽ ይጎለናል የሚል ሀሳብን አንስተዋል። ያንን እያስተካከልን ወደፊት እንሄዳለን ብለዋል። በጥቅሉ ግን ጥሩ የሚባል እንቅስቃሴ አለ። በሂደት ጥሩ ነገር እንሰራለን ብዬ ተስፋ አደርጋለሁ የሚል ሀሳባቸውን ሰጥተዋል። እንግዲህ በጥቅሉ ዝግጅቱ ጥሩ እንደነበር የተደረገላቸው ድጋፍም ወይም ደግሞ የባህልና ስፖርት ሚኒስቴርም የፌዴሬሽኑም በጉዟችን ሁሉ ድጋፍ ላይ ነበር የሚል ሀሳብ ሰጥተዋል። እንግዲህ በአጠቃላይ ስለ ቴክኒክ ስለ ታክቲካቸው ብዙ ማለት አልፈለጉም። ስለሚከተሉት ቴክኒክና ታክቲክ ሜዳ ላይ መመልከት ይቻላል። እስካሁንም ዝግ ያደረጉበት መንገድ አለ። በልምምድ ጊዜም ለሚዲያ ክፍት ያላረጉበት ነገር አለ። ሜዳ ላይ ግን ያንን ነገር ትመለከታላችሁ የሚል ሀሳብ ሰጥተዋል። ይሄ ቡድን እንግዲህ ወዴት ይራመዳል? በትክክል የኢትዮጵያን የእግር ኳስ ችግር ወይም ደግሞ እንደሚባለው ችግሩን በደንብ ይፈታል ወይ የሚለው ነገር ብዙዎች የሚጠብቁት ነው። ታዳጊዎች እየተባለ ነው። ግን እነዚህ ታዳጊዎች መጥተዋል። እነዚህ ታዳጊዎች በሚፈለገው ደረጃ እንዲደርሱ ምን መደረግ አለበት የሚለውን ጉዳይ እንመልከት። እኔ ይህን ጉዳይ ላይ ብዙ ሀሳብ ባልሰጥ ደስ ይለኝ ነበር። እኔ አሁንም የተለየ ነገር ኢትዮጵያ ውስጥ ተሰርቷል ብዬ አላምንም። ያው ከዚህ በፊትም 17 ዓመት ላይ ታዳጊዎች ላይ ስራ ይሰራል፣ አሁንም ይሰራል። የተለየ ነገር የለም ማለት እንደ ሀገር አስበን ከሆነ ማለት ነው። 2029 መሰረት ያደረገ እዛ ላይ የሚቀርቡ ታዳጊዎችን ለማፍራት የተፈለገ ከሆነ ይህ ሀገራዊ ጉዳይ ነውና ብዙዎች የሚሳተፉበት ወይም የተሳተፉበት ፕሮጀክት ሊሆን ይገባል። አሁን የተደረገው ፕሮጀክት ግን በሆኑ ግለሰቦች መካከል የተደረገ ራዕይ እቅድ ያለው ነው ብዬ ነው የማስበው። እንደ ሀገር አብዛኛው የሀገራችን ሙያተኞች እዚህ ውድድር ላይ አልተሳተፉም። በታዳጊዎች ላይ የአንድን ሀገር እግር ኳስ የሚቀይረው ምን ጊዜም የታዳጊዎች ፕሮጀክት ነው። ይሄ ግን ፕሮጀክት ነው ወይ? አሁን ብሔራዊ ቡድን ላይ ነው እየሰራን ያለ ነው። እግር ኳስ የሚቀየረው ደግሞ እንደ ሀገር ታዳጊዎች ላይ ስትሰራ ነው። መሰረቱ መጀመሪያ በደንብ መጣል አለበት የሚል ነገር አለኝ። አሁን ብሔራዊ ቡድን ላይ ነው ኢንቨስት የተደረገው። በቃ አይደለም የ17 ዓመት የኢትዮጵያ ታዳጊ ብሔራዊ ቡድን ላይ ኢንቨስት ተደርጎ ብሔራዊ ቡድን ለማሻሻል የተሰራ ስራ ነው። ለምን አሜሪካውያኖች ተመረጡ? ጥያቄ የሚያነሱ አሉ። ፕሮጀክት ከሆነ ሀሳብ ማቅረብ ከሆነ ሌሎች በሩን ለምን ከፍታሉ ነው? ሌሎች ሙያተኞች በዚህ ረገድ የኢትዮጵያን ባህል ወግ ያለፈ ታሪክን የሚያውቁ ሙያተኞች አሉ። እነሱስ እንዲሳተፉ ለምን አልተደረገም የሚል ጥያቄ የሚያነሱ አሉ። የኢትዮጵያ ብሔራዊ ቡድን የኢትዮጵያ ታዳጊ የኢትዮጵያ እግር ኳስ እንዲያድግ ከተፈለገ ከመሰረቱ ነው መሰራት ያለበት። ከመሰረቱ ለመስራት ደግሞ ብዙ የሚጠይቃቸው እውቀቶች፣ ልምዶች አሉ። ከዚህ በፊት ተነጋግረናል። ሁል ጊዜ የኢትዮጵያን እግር ኳስ ባለስልጣናት፣ አሰልጣኞች፣ ጋዜጠኞች፣ አንዳንድ የስፖርት ቤተሰቦችም እግር ኳሱን በጥልቀት ካለመረዳት የተነሳ የሆነ ውጤት ስናጣ ሁሌ ከታዳጊዎች ላይ ይጀምር
ታዳጊዎች ነው እግር ኳሱን የሚለውጡት የሚል ሀሳብ ያነሳሉ። አዎ እግር ኳስ የታዳጊዎች ነው፣ የወጣቶች ነው፣ ምንም ጥያቄ የለውም። ነገር ግን በታዳጊዎች ላይ ለውጥ ለማምጣት ውጤት ለማምጣት መጀመሪያ መቅደም ያለበት ከአሰልጣኙ ይልቅ አሰልጣኙ አይደለ? አሰልጣኙን መጀመሪያ ኢትዮጵያ ማፍራት ማብቃት አለባት። ኢትዮጵያ በዚህ ረገድ የበቃ ሙያተኛ የላትም። አንድ እሱ ሙያተኛውን መጀመሪያ ማፍራት አለብን። ሁል ጊዜ የታዳጊ ፕሮጀክት ስራዎች እኮ ይሰራሉ። ከዚህ በተሻለም እኮ ከዚህ በፊት 1990 ላይ ሲጀምር እኮ በየክልሉ የታዳጊዎች ውድድር፣ የታዳጊዎች ስልጠና እንዲዘረጋ ተደረገ። በቃ መደረግ ካለበትም እኮ ያ ነው መደረግ ያለበት። መጀመሪያ በየክልሉ እያንዳንዱ ክልል የራሱን የታዳጊ ማሰልጠኛ ፕሮጀክቶች ነድፎ ስራዎች መሰራት አለባቸው። ከዛ በኋላ የራሳቸውን ውድድር እያዘጋጀ ከዛው ሰሌክት እያደረግ የምታመጣበት አካሄድ ነው የኢትዮጵያን እግር ኳስ ቀጣይነት ያለው ለውጥ የሚያመጣው። አሁን ካናትን የተጀመረው ፕሮጀክት 17 ዓመት ላይ ተብሎ ካናት የተጀመረ ነው። ይሄ ነገ በምንድን ነው የሚቀጥለው የሚለው ጥያቄ ስለሚያስነሳ ሁሌ የተሞከሩ ሙከራዎች ስላሉ ኢትዮጵያ ውስጥ አሁንም የኢትዮጵያ እግር ኳስ እንዲለወጥ ከተፈለገ በትክክል በደንብ ታስቦ ይሄ ለፖለቲካ ፍጆታ ለስልጣን ማራዘሚያ ለምናምን ሳይሆን ለእግር ኳሱ ከታሰበ እርጋታ ይፈልጋል፣ ሙያተኞችን ማፍራት ይፈልጋል። እግር ኳስ በአንድ ጀንበር የሚመጣ ለውጥ አይደለም አይደለ? ሂደት ነው። ስለዚህ ለሂደት ደግሞ በደንብ መዘጋጀት ያስፈልጋልና እኔ በቂ ዝግጅት የተደረገበት በቂ ሙያተኞች ያሉበት አይደለም። ግን እኮ ማለት እንደ ጅምር ምናልባት ማበረታታት እንችላለን። ያ ከታችኛው መስራት እንዳለ ሆኖ አሁን ከ15 ዓመት በታች ከ13 ዓመት በታች ለምን አይከፈቱም? የሁሉም ጥያቄ ነው። ከታችኛው መስራት ወይም ደግሞ ፌዴሬሽኑ ያን ኢኒሼቲቭ ወስዶ በአጠቃላይ በየክለቦችም በደንብ መስራት እንዳለበት ምንም ጥያቄ የለውም። ሁሉም ሰው ያንን ሪከመንድ ያደርጋል። ግን አሁን ላይ ባለው ይሄ ሮድ ቱ 29 ወይም ደግሞ ጉዞ ወደ 2029 የሚለው ፕሮጀክት ኢትዮጵያ የአፍሪካን ዋንጫ የማዘጋጀት ህልምና ትልም አላት። ያንን ህልም ለማሳካት ጥሩ ብሔራዊ ቡድን መገንባት ያስፈልጋል። ስታዘጋጅ እንዳሁኑ አይነት ብሔራዊ ቡድን ይዘህ ከቀረብክ ማዘጋጀቱ ብዙም ፋይዳ ሊኖረው አይችልም እና ከዛ አንጻር ያንን ከግምት ውስጥ በማስገባት አሁን ከ17 ዓመት በታች ከዛ በኋላ አሁን ይኸውልህ ምንም ጥያቄ የለውም። ከዚህም መጀመሩ አንድ ነገር ነው ብሎ መውሰድ ይቻላል። ግን የኢትዮጵያ እግር ኳስ ውጤት ይፈልጋል። ያ እኮ ውጤት ሲፈልግ ያንን ውጤት ለማምጣት አሁን ይሄ እኔ የረጅም ጊዜ ቅር ነው ብዬ አላስብም። አሁን 17 ዓመት ተጀምሮ እስከ 5 ዓመት ምንም ረጅም ጊዜ ቢሆንም ግን አሁን ባለው እግር ኳሱ በሚፈልገው አፋጣኝ ውጤት ደረጃ ውስጥ ይሄኛው ግን እንደ መፍትሄ መቀመጡ ብዙ ክፋት አለው ብዬ አላስብም። 17 ዓመት በታች ከዛ በኋላ አሁን ለ2029 ስናስበው እነዚህ ልጆች የሚገኙበት የእድሜ እርከን አለ። ከነዚህ ጀምረን ከሰራን ከዛ በኋላ ይሄኛው ፕሮጀክት ደግሞ ወደ 15 ዓመት በታች የማምጣት ወይም ደግሞ 13 ዓመት በታች የማምጣት ፕሮጀክቶች ይሄኛው እንደ ማሳያ ወይም ደግሞ እንደ መነሻ ሀሳብ ሊሆን አይችልም ወይ የሚለው ሀሳብ ነው የኔ ሀሳብ ላነሳ የፈለኩት። ምክንያቱም የኛውን ከሰራን ያ የሚያፋጥነን ነገር አለ ወይ ደግሞ የሚያስፈልገን ነገር አለ። ውጤት እንፈልጋለን። የኢትዮጵያ ብሔራዊ ቡድን አሁን ያለው አሁናዊ ውጤቱ ጥሩ አይደለም። ያንን ውጤት ወደ ተሻለ ደረጃ ለማራመር ደግሞ ይሄኛው ፕሮጀክት ጥሩ ነው። ቀደም የአሰልጣኞችን ሁኔታ አንስተሃል። የውጭ ሀገር አሰልጣኝ ለምን ወጣ፣ የሀገር ውስጥ አሰልጣኞች ስለምን አልተካተቱ የሚል ጥያቄ ትናንትም ተነስቶ ነበረ። ግን አሉ የሀገር ውስጥ አሰልጣኞች እናከብራለን። ግን ደግሞ የተሻለ ፕሮፋይል የተሻለ ሲቪ ያለው አሰልጣኝ ወይም ደግሞ በሐሳብ ደረጃ ሐሳቡን ይዘው ስለመጡ እኔ አሁን ጥያቄ ምኑ ላይ እንደሆነ ታውቃለህ? ሙያተኛን ያላሳተፈ ፕሮጀክት ሁሉ ጊዜ ፌል ያደርጋል። አሁን ትላንት መግለጫው ላይም አንተም ከመግለጫው ከመጣ በኋላ ስትነግረኝ ነበር። እንደዚህ አይነት አገራዊ የሆኑ ስራዎች ሲሰሩ ሙያተኞች መሳተፍ አለባቸው። አሁን ትላንት አንተ በመግለጫው ላይ በነገርከኝ ከዛም በኋላ በተለያዩ መድረኮች ላይ ስከታተል ሁለት ሀሳቦች ተመልክተናል አይደለ? አሁን ሀሳቡን አመነጨ የሚባለው ሰው አቶ አምሳሉ ከአሜሪካ ፕሮጀክቱን ያቀረበው ይሄንን እሱ ነው አይደለ? እሱ ሲያቀርብ ደግሞ እዚህ በዚህ ዓመት ላይ የኔ እቅድ የነበረው በውድድር ላይ መሳተፍ ነው፣ ሌላ ውጤት የለኝም የሚል ነገር ነበረ። ፌዴሬሽኑ ደግሞ ምንድን ነው አለ? ዋንጫ እፈልጋለሁ አለ። ይሄ ይሄዳል። አሁን እዚህ ጋር ነው የምታነሳው። አሁን የግለሰቦች ፍላጎት መሆን የሀገር
ፍላጎት ነው መቅደም ያለበት፣ በእውቀት ላይ የተመሰረተ ፍላጎት። ይሄ ፌዴሬሽን አሁን ከመጣ ጊዜ ጀምሮ በየውድድሮቹ ላይ ዋንጫ ማምጣት፣ አፍሪካ ዋንጫ ማለፍ የሚል እቅድ ነው ያለው። አሁንም ይህንን እኛ ዋንጫ እንፈልጋለን፣ አፍሪካ ዋንጫ ማለፍ እንፈልጋለን የሚለው እቅዱ ዋንጫ ማግኘት እኮ አይደለም። የዚህ ብሔራዊ ቡድን የተምታታ ነገር ስላለ ነው። የዚህ ብሔራዊ ቡድን እቅድ 2029 ላይ ብቁ የሚሆኑ ተጫዋቾችን ማፍራት ነው። አየው ኢትዮጵያ እግር ኳስ ላይ ትልቁ ችግር በ17 ዓመት አንደር 20 ላይም ስትሄድ ዋንጫ ነው የሚሉት ክለቦቹ። ፌዴሬሽኑም አሁን ይኸው አለክ ዋንጫ ነው አለክ። ዓላማው ግን እሱ አይደለም፣ ልጆች ማፍራት እንጂ ዋንጫ ማምጣት አይደለም። አሁን ግን እዚህ ጋር ፌዴሬሽኑ ወይም የፌዴሬሽኑ ስራ አስፈጻሚዎች ዋንጫ ብለዋል። ስለዚህ ጣልቃ ገብነት አለ ማለት ነው አይደለ? ይሄ ሁለት ነገር በአንድ ጊዜ ማስኬድ አይቻልም። እውነት ለመናገር እነዚህ ልጆች አሁን ስራ ተሰርቶባቸዋል። በምን መጥተዋል? አዎ እዚህ ውድድር ላይ ውድድር አድርገው አያውቁም እነዚህ ልጆች ኢንተርናሽናል ውድድር። እውነት ለመናገር ስልጠናውም የተሰጣቸውም ስልጠና ቢሆን በአሁኑ ጊዜ በጣም ለውጥ ሊያስመጣው ለዋንጫ የሚያወዳድር አይደለም። መሰረት ነው እየተጣለ ያለው። መሰረት እየጣልክ ባለበት ሁኔታ ላይ ዋንጫ ብለህ ማሰብ ምን ማለት ነው? ምንም ጌም ሳታረግለት እግር ኳሱ ማን እንደሚመራው እኮ እየነገሩ ነው አይደለም? እየነገሩ ሙያተኛው ለምን ተሳትፎ ነው የምፈልገው አለ። አሁን ዛሬ የሚያነጋግረን ጉዳይ ነው። ሙያተኛው ለምን ተሳትፎ ነው እንጂ እኔ ውጤት አልፈልግም አሁን ላይ ብሎ ለምን አለ? መሰረት መጣል ሂደት ስለሆነ እግር ኳሱን ግን የማያውቁት ወይም በእነሱ ስሜትና ፍላጎት ወይም ደግሞ የእነሱን ስልጣን ማራዘሚያ የሚፈልጉ አካላት ግን ዋንጫ ብለዋል። ኢትዮጵያ እግር ኳስ ውስጥ ሁሌም ያለ ችግር ይሄ ነው። የክለብ አመራሮች፣ የፌዴሬሽን አመራሮች ሁል ጊዜም መንግስት ጋር የሚቀርቡበትን ስልጣን የሚያገኙበትን መንገድ ነው የሚከተሉት። ሁሌ ውጤት ማናመጣው እኮ ለዚህ ነው። በቃ ዋንጫ በልተው መሸለም መሞገስ ምናምን ነው የሚፈልገው። እግር ኳስ ደግሞ እንደዛ አይደለም። እግር ኳስ በጊዜ ሂደት የሚመጣ ውጤት ነው ያለው። አሁን ግን ይሄ ፕሮጀክት ገና ከወዲሁ ሳንካ የሚገጥመው ነው። ነገ ውጤት ባያመጡ እነዚህ ልጆች ይሄ ፕሮጀክት ይቀጥላል? መቀጠል አለበት። ግን እንደዚህ እያደረክ ግን ያይቀጥል። ያው 2029 እናዘጋጃለን የምትለዋ ነገር ስላለች ዝም ብሎ ይቀጥላል። ነገር ግን የሚፈለገው ግን ውጤት አይመጣም። አንድ እሱ ነው። ሁለተኛ ከአሜሪካኖቹን አምጥተህ ስትሰጥ ይህን ፕሮጀክት በምን የአሜሪካ እግር ኳስ ከኛ ጋር በምን እንደሚሄድ አምን ነው። እንደ ሀገር ካሰብክ ብዙ ነገሮችን አይምሮን ከፍተህ ማየት አለብን። የአሜሪካ እግር ኳስ ከኛ ሀገር እግር ኳስ ጋር፣ የአሜሪካ ልምድ ከኛ ሀገር ልምድ ጋር ይሄዳል? ምንድን ነው ሁል ጊዜም የምንናገረው ነገር? አንዴ ከጀርመን ውስጥ እንገባለን፣ አንዴ የአሜሪካ፣ አንዴ የሆነ አውሮፓ ሀገር ውስጥ እንገባለን። የተለያየ እግር ኳስ እንዴት ሊኖረን ይችላል? እሱም በደንብ መታሰብ አለበት። እንደ ሀገር ፕሮጀክቱ ትልቅ ነው። ነገር ግን አተገባበር ላይ ሁሉ ጊዜ ቅርጽ የለንም። አሁን የኛ ያጨወት መንገድ እስካሁን ያልተገኘ ያጨወት መንገድ ማለት ምናልባት ሀሳቦች ይበዛሉ። አዎ ሀሳቦች ይበዛሉ። አንደኛው የሆነ ሀሳብ አለው፣ አንደኛው የሆነ ሀሳብ አለው። ያን ሀሳብ ማስታረቅ አልተቻለም እስካሁን ድረስ። ስለዚህ ከአሜሪካ መጣ ከፈረንሳይ መጣ እንግዲህ የአንደኛውን ሀሳባችን የመቀጠል ምናልባት በትናንትም ሀሳብ ያ ነገር የተነሳው ነገር አለ ያጨወት ሞዴላችንም ከማምጣት አንጻር። ስለዚህ ይሄኛው ከ17 ዓመት በታች የሚሞከረው ያጨወት መንገድ ምናልባት የኛ የጌም ሞዴል ሊሆን ይችላል። ብዙ የባለሙያችን ያስማማል አያስማማም እሱ ሌላ ጥያቄ ነው። እንግዲህ ሜዳ ላይ የምንመለከተው ነው። ግን ያስማማል ፌዴሬሽኑ የጀመረው ነገር ነበር አይደል? የራጨወት መንገድ ለማምጣት ጥናቶች እያደረኩ ነው የሚል ሀሳብ አለው። አሁን እዛ ላይ ምንም ነገር የለም። አሁንም አሜሪካኑ ይቀጥላሉ። ነገ ደግሞ የሚፈርስበት ሁኔታ ሊፈጠር እንደሚችል ግልጽ ነው። አሁን ዞሮ ዞሮ ምንድን ነው ሁል ጊዜ የሚሰራው ስራ? እኔ አሁን ለመናገር የምፈልገው እንዳጠቃላይ መናገር የምፈልገው አሁን ፕሮጀክቱን መቃወም ምናምን አይደለም። ሁል ጊዜ የትኛውን ፕሮጀክት ሲገነባ ግለሰባዊ ሳይሆን ሀገራዊ ራዕይ ፍላጎት ያለው መሆን አለበት ነው የኔ እምነቴ አቋሜ።
በቃ ማን ኢሳያስ ስለፈለገ ባህሩ ስለፈለገ መላኩ ስለፈለገ ሳይሆን አገሪቷ ስለምትፈልግ ሙያው ስለሚፈልግ ሙያው የሚለው ነገር መቅደም ነው ያለበት። አሁን ግን ግለሰባዊ ነገር ነው ማይሆን የሚሰማኝ። ትላንት አቶ መኪዩም ተናግረዋል። የመንግስት አቅጣጫ ነው የመንግስት እንደዚህ ነው ምናምን። ምንድን ነው የተሰራው? መጀመሪያ ኢትዮጵያ እግር ኳስ ላይ የተሰራ ምን የተለየ ነገር አለ? አሁንም ብሔራዊ ቡድን ላይ ነው ኢንቨስት እያደረግን ያለ ነው። እግር ኳሱ ላይ ምንድን ነው የተደረገው ኢንቨስትመንት? ምንድን ነው የተደረገው ልማት? በቃ እዛ ላይ ነው። አንድ ሀገር መንግስት ከገባበት መንግስት መግባት ያለበት እዛ ነው። አሁንም ቡድን ላይ የምትሰራ ከሆነ ቡድን ፌል ያደርጋል ነገር ቡድን ላይ አይደለም መስመር ሀገር ላይ ነው መሰራት ያለበት። እና እንደዛ አይነት ነገር አላየውም ለማለት ነው። ሁል ጊዜ ሀሳቦች ሲመጡ ለሙያተኞች ነፃነት መሰጠት አለበት። ሙያተኞች መሳተፍ አለባቸው። ሀገራዊ የሆነ ራዕይ መሰጠት። አሁንም ይሄ ፌዴሬሽን ስልጣን ላይ ስላለ የስራ አስፈጻሚ ስልጣን ላይ ስላለ በእኔ ዘመን እንዲህ ተደረገ ሚል ነገር የሚያስብ ስራ አስፈጻሚ ካለን ይሄ ምንም አይጠቅመንም። አቶ ኢሳያስ አሁን ይጀምሩት በስልጣን ላይ ላይኖሩ ይችላሉ፣ ግን መሰረቱን ጥለው የሚሄድ አስተሳሰብ ያለው መሪ ነው የሚፈልገው። እግር ኳሱ የሚፈልገው እንደዚህ አይነት መሪ ነው። እግር ኳስ በተለይ ደግሞ በጣም የሚፈልገው ይሄን መሪ ነው። ሌላ ስራ ላይ በአንድ አመት በሁለት አመት የሆነ ፕሮጀክት ነድፈ ሰርተ ልትሄድ ትችላለህ። እግር ኳስ ላይ ግን እንደዚህ በአንድ አመት በሁለት አመት የምትሰራው ስራ አይደለም። እግር ኳስ ተቀምጧል እኮ የአጭር ጊዜ በ4 አመት በ10 አመት ታዳጊዎችን ማፍራት ስትጀምር የታዳጊዎች ፕሮጀክት የ10 አመት ፕሮጀክት ነው እንጂ በአንድ ጀንበር ምናምን የምታመጣው ነገር አይደለም። ስለዚህ አሁን ውጤት ለማምጣት እየተፈለገ ያለው 2029 እያለን እዚህ ጋር ውጤት አምጣ እያለን እንዴት ነው ይሄ የሚሄደው የሚለው ነገር እሱ ነው የኔ ጥያቄ። ሀገራዊ የሆነ ራዕይ ሊኖረን ይገባል እንጂ ይሄ ተቋማዊ ግለሰባዊ የሆነ ራዕይ የትም ሊያደርሰን አይችልምና አሁንም በዚህ ውድድር ላይ ሴካፋ ውድድር ላይ ስንሳተፍ እነዚህ ታዳጊዎች ጥሩ ልምድ ካገኙ ለኛ በቂ ነው። እኔ ዋንጫ ባይመጣም እኔ ያን ጥሩ ነገር ሊታይ የሚችል ነገር ቡድኑ ላይ ካየው ለኢትዮጵያ እግር ኳስ እጅግ በጣም ደስ የሚል ነገር ነው ብሎ መውሰድ ይቻላል። ምናልባት ከጫና አንጻር ይሄኛው ነገር ጫና ሊያመጣ ይችል ይሆናል። የፌዴሬሽኑ ንግግር ዋንጫ ማምጣት አለባቸው የሚለው ነገር ግን ከፕሮጀክት አንጻር ስትመለከተው ግን መሳተፍ ወይም ደግሞ ጥሩ እንቅስቃሴን ማሳየት ወይም የሚታይ ነገር ካለ ያ ለታዳጊዎቹ አጠቃላይ ለፕሮጀክቱም ተስፋ ሰጪ የሚሆን ነገር ይኖረዋል ተብሎ ይታሰባል። ከዛ ውጪ በዘለለ ግን ብዙ ምናልባት ፌዴሬሽኑ ካወጣው ወጪ አንጻር ከወሰደው ጊዜ አንጻር የሚፈልገው ነገር ሊኖር ይችል ይሆናል። ወይም ደግሞ ያንን ፕሮጀክት ታርጌትድ ለመሆን በገንዘብ መለካት የለበት። አሁንም እግር ኳሳዊ እውቀት በእውቀት የተደገፈ አይደለም። አሁንም በእርግጠኝነት ነው የምነግርህ የስራ አስፈጻሚው ፍላጎትና የሙያተኞቹ ፍላጎት የተለያየ ሆድና ጀርባ ነው። ምንም በግልጽ መናገር ይቻላል። ገንዘብ ኢንቨስት ስላደረገ ብቻ በእግር ኳስ ውጤት አታመጣም አይደለም። ምናልባት ባለሙያዎች ሀሳብ አላቸው። የተቋቋመው 17 ዓመት ቡድን ማለት ኢትዮጵያ ላለፉት 40 ዓመታት 50 ዓመታት በላይ አላት። ይሄ ብሔራዊ ቡድን ሁሉ ጊዜ ነው እኮ የምነግርህ ሁሉ ጊዜ በእድሜ እኮ ኢትዮጵያ ብሔራዊ ቡድን አፍሪካ ዋንጫ ላይ ለምሳሌ 1983 የቀረበው ኢትዮጵያ ብሔራዊ ዓለም ዋንጫ ለመድረስ አንድ ስቴፕ ቀርቶታል። 1985 ላይ እንደዚህ ተፈጥሯል። ከዛ በኋላ እንደዚሁ በየጊዜው የተፈጠሩ ሴካፋ ላይ ለመጀመሪያ ጊዜ ዋንጫ ያመጣው የኢትዮጵያ ታዳጊ ብሔራዊ ቡድን የስዩም አባተ ቡድን በእንግዲህ በሴካፋ ታሪክ የመጀመሪያውን ዋንጫ ያመጣው የስዩም አባተ ቡድን ነው። ሞምባሳ ላይ የተደረገው ውድድር ዋንጫ አምጥቷል ከሀገር ውጭ ተጫውቶ። ያ ብሔራዊ ቡድን መያዝ አለበት፣ በቃ እነዚህ ናቸው ወደፊት የኢትዮጵያ ተተኪ ምናምን ተባለ፣ ተነገረ፣ ገንዘብ ሁሉ ኢንቨስት ተደረገ። ከዛ በኋላ በአመቱ ከሞምባሳ አይደለም 89 ላይ በተለይ የነበረው ብሔራዊ ቡድን ታዳጊ ብሔራዊ ቡድን 4 ውስጥ ገብቶ 3ኛው ወጥቶ መጣ። ከዛ እዚህ እንደመጣ እንዳለ ወደ ኢትዮጵያ ዋናው ብሔራዊ ቡድን ውስጥ እንዲገቡ ተደረገ። 8-1 ሄዶ ተሸንፎ መጣ። ከዛ ይሄ ነው እንዴ ታዲያ የሚያድጋሉ የሚባሉ ተባለና ፈረሰ ያ ብሔራዊ ቡድን። እና በየጊዜው እንደዚህ ይባላል። በየጊዜው 17 ዓመት ላይ ቡድን አለን። አዲስ ነገር አይደለም። አሁን ምናልባት የዝግጅት ጊዜው ነው አሁን የረዘመው። 2029 ተብሎ ታርጌት ተደረገ የሚለው ነገር እሱ
የፖለቲካ ፍጆታ ነው። ይሄዳሉ። ነገ የምናየው እነዚህ ልጆች የት ውስጥ ይሄዳሉ? የት ድረስ ይሄዳሉ? በየጊዜው ታዳጊ ቡድን ስትገነባ የወደፊቱ የኢትዮጵያ ብሔራዊ ቡድን ተረካቢዎች ተብሎ ነው የሚቋቋሙት በየዘመኑ። በቃ ዓላማውም እሱ ነው፣ ብሔራዊ ቡድን እንዲረከቡት ማድረግ ነው። ግን እንደዛ አድርገን እናውቃለን ወይ? አናቅም። ታሪክ የሚነግረን ይሄንን ነው። አሁንም ይሄንን ያለፈ ታሪክ ነው እየነገሩን ያሉት። ነገር ግን አሁን ከዛ የዘለለ መሆን መቻል አለበት። ይሄ ብሔራዊ ቡድን ነገር ባያሸንፍ መቀጠል አለበት። እንዲቀጥሉ ተደርገው ደግሞ ልጆች ተሰርተዋል ብለን ስትል ሁል ጊዜ የለብ ለብ ነገር ነው የምናየው። አሁን ትናንትና ማታ ባለፉት 3-4 ዓመታት ታዳጊ ቡድን ላይ የተጫወቱ ተጫዋቾች የት ነው ያሉት የሚል እያየው ነበር። የት ነው ያሉት? እስቲ ምን ያህሉ ናቸው አሁን ያለው ብሔራዊ ቡድን ውስጥ ያሉት እያልኩ እያየው ነበር። የሚገርም ነገር አብዛኞቹ የሉም። የተወሰኑ ጥቂት ተጫዋቾች ነው ብሔራዊ ቡድኑ ላይ የተመረጡት። በየክለቡ አለ፣ ከእግር ኳሱ የወጡ ልጆች አሉ ምናምን። ስለዚህ አሁንም እንደዚህ አይነት ነገር እሳቤ ሳይሆን እነዚህ ልጆች የተመረጡት ልጆች 17 ዓመት ተብሎ ሲመረጡ ምን ያህል ድረስ ይሄዳሉ የሚለው ነገር በደንብ ታይቷል። ምልመላው በራሱ ብለህ የምታነሳው ነገር አለ። አሁን እዛ ውስጥ መግባት ስለማልፈልግ እንደ ሀገር ስትሰራ በደንብ ጥንቃቄ የምታደርግበት ታዳጊ ብሔራዊ ቡድን ከዚህ በፊት የለብ ለብ ስለሆነ ነው ልጆቹ ፌል የሚያደርጉት እኮ። አሁን ይመረጣሉ፣ ቶፕ ናቸው ይባላል። የሚታየው አሁን ላለው ውጤት እንጂ ለወደፊቱ ልጆቹ ስለሚቀጥሉበት ነገር አይደለም የሚታየው። ስለዚህ ይሄ አሁን ይሄ ውድድር እዚህ እንትን ላይ ውድድር ላይ ሴካፋ ላይ አሁን ዋንጫ ባይበላ ይበተናል። በእርግጠኝነት ምን ይበተናል። እንደዚህ ነው ወይ እግር ኳስ? አይደለም። አይ ፕሮጀክቱ 2029 ስለሆነ የሚበተን ነገር ሊኖር አይኖርም። እሱ ፖለቲካ ፍጆታ ነው። ተዋል ውጤት የለም። ለምን ታዲያ እንደዛ ካሰብክ እኔ አሁን እንደማይበተን ዋስትና የሚሰጠኝ ይሄ ብሔራዊ ቡድን አሁን ዋንጫ ማምጣት አለበት ተብሎ ግዴታ ውስጥ በመግባት አይደለም። ከዚህ ጀመርክ ማለት ነገ እያደግ ስትሄድ የመጀመሪያ እቅዱ ነው። ኳኒ ፌዴሬሽኑ የመጀመሪያ እቅዱ በዘንድሮ ዓመት ለአፍሪካ ዋንጫ መሳተፍ ፈልጋለሁ ነው የመጀመሪያ እቅድ ነው ይሄኛው። ግን ካላመጣህ ይፈርሳል የሚለው ነገር ሳይሆን ይሄኛው ፕሮጀክት ነው። ቡድን በ3 ወር አይገነባም። ግልጽ ነው። አሁን ይሄኛው ነገር እኮ ላይመጣ ይችላል። አሁን ይሄ ሐሳቡ እንዳለ ሆኖ ግን ላይመጣ ይችላል። ዋንጫ ላይ በሉ ወይም ደግሞ ለአፍሪካ ዋንጫ ላይ ሳተፉ ይችላሉ። ስለዚህ ቀጣይም መደገም አለበት። አሁንም ቀጣይም አሁን አይደለም እኮ ቀጣይ ዓመትም ላይመጣ ይችላል። ምክንያቱም የተጋጣሚዎቻችን አቅምም በዛው ልክ መገምገም የሚችል ነው ማለት ሩዋንዳም፣ ታንዛኒያም፣ ዩጋንዳም ከኛ በላይ አቅም ያላቸው ናቸው። በታዳጊዎች ፕሮጀክት የት እንደደረሱ በደንብ እየተመለከት ነው። ጭራሽ ሁለተኛ ቡድናቸውንም እየላኩ ነው። እነሱ ያሉበት ደረጃ ሌላ ሌቭል ላይ የደረሰ ደረጃ እየተመለከት ነው። ግን ዋናው አሁን ያንተን ሐሳብ የምጋራው እነዚህ 17 ዓመት ፕሮጀክት ናቸው። ቀጣይ እያደጉ ሲመጡ የትኛው ቦታ ላይ ነው መጫወት የሚችሉት የሚለው ነገር ነው የሚያሳስበው ነገር። ምክንያቱም በፕሮጀክት ውስጥ አይቀጥሉም። ፕሮጀክት ሆነው ዘላለም ዓለም አንድ ሆቴል ላይ ሆነው በፌዴሬሽኑ እየሰለጠኑ የሚቆዩበት እድል ላይኖር ይችላል። ክለቦች ይገባሉ አይደል? በየክለቦቻችን ሊገቡ ይችላሉ። ስለዚህ ክለቦቻችን ምቹ መደላደል አላቸው ወይ? እነዚህን ታዳጊዎች ተንከባክቦ የማሳደግ ወይም ደግሞ ፍሩትፉል የማድረግ ነገር አላቸው ወይ የሚለው ትልቁ ጥያቄ ነው። ስለዚህ ይህን ሲስተም የሚበላ ሌላ የማይሆን ሲስተም አለ እግር ኳስ ውስጥ። የዛ ሲስተም ሰለባ እንዳይሆኑ ምን አይነት ሶሉሽኖች ተበጅተዋል ወይም ደግሞ የመፍትሄ ሀሳቦች አሉ የሚለው ትልቁ ጥያቄ እዛ ጋር ነው። ምክንያቱም ሰርተ መጨረሻ ላይ ለውጤት ሊበቁ ሲሉ ክለቦች ላይ ሲገቡ ክለቦቻችን ላይ ያለው መዋቅር ልክ አይደለም እያልን ብዙ ጊዜ እናወራለን አይደል? ስለዚህ እዛ መዋቅር ውስጥ ከገቡ እነዚህ ልጆች የዛ የማይሆነው መዋቅር ውስጥ ሰለባ ላለመሆናቸው ምንድነው ምክንያታችን ወይም ደግሞ ምንድነው ያለን ዋስትናስ ምንድነው የሚለው ነገር እሱ ትልቁ ጥያቄ መነሳት ያለበት። ግን ከዛ ውጭ ያለው ነገር እንደ ጅምር ወይም ደግሞ አሁን ባለው በኢትዮጵያ እግር ኳስ ውስጥ የነን ሐሳብ አንስቶ ባጠረ ጊዜ ውስጥ ወይም ደግሞ አሁን ለተባለው ለዛኛው ለወረቱ 2029 ፕሮጀክት ውስጥ ወይም ደግሞ ለሌሎች ፕሮጀክቶች ጥሩ መነሻ ይሆናል። አሁን ኮች አምሳሉም ያንን ሐሳብ ሲያነሱ ነበር። ሐሳብ አለን ወደ 13 ዓመትም ወደ 15 ዓመትም የሚሄድ በቀጣይ የምንሰራቸው ስራዎች አሉ የሚል ነገር እንዳውም እሱ መጀመሪያ ላይ የ13 ዓመት ወይም ደግሞ የ15 ዓመት
ሀሳብ ነበረኝ እኔ ለመጀመሪያ 17 ዓመት ሀሳብ የለኝም ነበር የሚል ሀሳብ ነበር ያለው። ስለዚህ እንደዚህ አይነት ነገሮች ቢያንስ መነቃቃት አለባቸው። በባለሙያዎችም ደረጃ የምንሰማው ነገር አለ። አሁን ባለሙያዎች በተለይ የሀገር ውስጥ ባለሙያዎቻችን ይህን ሀሳብ ከመቃወም የዘለለ ሀሳብ እየተመለከትን አይደለም። በአንድም በሌላ ነገር እንሰማለን ግን ምናልባት ቀርበው ተወያይተዋል ወይ ቀርበው አይተዋል ሌላ ጥያቄ ነው። ፌዴሬሽኑ ያንን ነገር አመቻችቷል ወይ እሱ ራሱ ትንሽ ሰፊ ስለሆነ እዚህ ላይ ያዝ እናድርገውና ወደ ቀጣዩ ብንገባ መልካም ነው ብዬ ነው ማስበውና ያው ዞሮ ዞሮ ብሔራዊ ቡድናችን በዚህ ውድድር ላይ ይሳተፋል። እንግዲህ ሲሳተፍ ያወቅዱ ዋንጫ ማምጣት ነው የሚል ነገር ቀርቦልናል። ዋንጫ ይመጣል አይመጣም የሚለውን ነገር የምናይ ይሆናል። ማለ እንደ ዋንጫ የሚለውን ነገር አሁን የፌዴሬሽኑ ኢንቴንሽን አሁን ያለኝ የመጀመሪያው ፕራዮሪቲ ዋንጫ ነው የሚል ይሄ የመጀመሪያው ፕሮጀክቱ እኮ ያለ ፕሮጀክት ነው አይደለ? ፕሮጀክቱ ፕሩቭ የሚደረግበት በዋንጫ አሁን ፕሩቭ እናድርገው ነው እንጂ ከፕሮጀክቱ ላይ የሚያመጣው ተጽዕኖ ወይም ደግሞ የሚያመጣው አሉታዊ ተጽዕኖ እኮ የለውም ማለት። አሁን ግን እነዚህ ስራዎች አሉ። በእነዚህ ባሉት ስራዎች ላይ ጥሩ ተፎካካሪ ሆነን ለዚህ ለ17 ዓመት ብሔራዊ ቡድኑ እንሳተፍ እኮ ገባኝ። አሁን ዞሮ ርዕሱ ትንሽ ሰፊ ስለሆነ ብዬ ነውና ሳናውቀው አንዱን እያነሳን ወደ ሌላ ነገር ውስጥ እየገባን ስለሆነ ብዬ ነው። ዞሮ ፕሮጀክት ከሆነ ፕሮጀክቶች ሌሎችን ያሳተፉ መሆን አለበት። ክለቦች መሳተፍ አለባቸው፣ አሰልጣኞች መሳተፍ አለባቸው። ልጆች ተቃውሞ እነዚህ ልጆች አሁን ከዚህ በኋላ ሲሄዱ ወዴት ይሄዳሉ፣ እዛ ሲሄዱ ክትትሉ እንዴት ነው የሚሆኑ ምናምን እያልክ የምታነሳቸው ነገሮች አሉ። ስለዚህ እሱ ሌላ ጊዜ ሌሎች ባለሙያዎችንም ጨምረን የምናወራበት ጉዳይ ይሆናል። በዚህ ውድድር ላይ እንግዲህ ወደ 10 ያህል ሀገራት ይሳተፋሉ። በዚህ ውድድር ላይ ከሚሳተፉት እንግዲህ 10 ሀገራት መካከል እንግዲህ ኡጋንዳ በዚህ ውድድር ላይ ትልቅ ታሪክ ደማቅ ታሪክ ያላት ሀገር ነች። ኡጋንዳም በዚህ ውድድር ላይ ቡድኗን ታሳትፋለች። ኡጋንዳ እንግዲህ ሁለተኛ ቡድኗን ነው በዚህ ውድድር ላይ የምታሳትፈው። ታንዛኒያ፣ ኬንያ፣ ሌሎቹም ሀገራት አሉ። እንግዲህ የምስራቅ አፍሪካ የታዳጊዎች ፕሮጀክት ወይም የታዳጊዎች ውድድር በምን ሁኔታ ላይ ይገኛል የሚለውን በደንብ በቅርብ እንድናይ እድል የሰጠን ከመሆኑ አንጻር ውድድሩ ኢትዮጵያ ውስጥ መደረጉ ለኢትዮጵያውያን ስፖርት አፍቃሪ ለኢትዮጵያውያን ባለሙያዎችም ትልቅ እድል ይፈጥራል ብዬ አስባለሁ። የት ላይ ነን የሚለውን ለመመልከት ትልቅ አስተዋጽኦ ይኖረዋል ውድድሩ። ብዙ ነገሮችን የምናይበት ይሆናል። የእግር ኳስ ደረጃችንም አጠቃላይ እንግዲህ ፕሮጀክት የምንለውም ወይም ደግሞ ታዳጊዎች ልማት ላይ እንዴት እንስራ የሚለውን ነገር ከኛ የቀደሙ በጥሩ በኢንፍራስትራክቸርም በአጠቃላይ በቴክኒክም በታክቲክም ጥሩ የሆኑ ሀገራቶች ይመጣሉ። ቅድም የጠቀስካቸው ታንዛኒያና ዩጋንዳ በምስራቅ አፍሪካ ዞን ጥሩ በእግር ኳሱ ጥሩ ምርታን እያሳዩ ያሉ ሀገሮች ናቸው። በጥቅሉ እንግዲህ 10 ሀገራት በዚህኛው የሴካፋ ዞን የማጣሪያ ጨዋታዎች ይደረጋል። በኢትዮጵያ አስተናጋጅነት 10 ሀገራት ናቸው የሚሳተፉት። በአዲስ አበባ አበበ ቢቂላ ስቴዲየምና በድሬዳዋ ስቴዲየም ሁለቱ ጨዋታዎች ምድብ አና ምድብ ለ በሁለት ምድብ ተከፍሎ የሚደረግ ነው የሚሆነው። እንግዲህ የምድብ ጨዋታዎች በአዲስ አበባና በድሬዳዋ ካለቁ በኋላ ቀጣይ የጥሎ ማለፍ ጨዋታዎች ደግሞ ወደ አዲስ አበባ ድሬዳዋ ያሉት ቡድኖች የሚመጡ ይሆናል። ከነገ ጀምሮ እንግዲህ ጨዋታዎች የሚደረጉ ነው የሚሆኑት። እንግዲህ ለሁሉም የእግር ኳስ አፍቃሪያን ጥሩ የሚባል እድል ነው። ታዳጊዎችን ለማየት በኢትዮጵያ አስተናጋጅነት መካሄዱ ጥሩ የሚባል እድልን እየከፈተ ሆኗል ብሎ መናገር ይቻላል። በነገራችን ላይ ኢትዮጵያ ይህን ውድድር ስታዘጋጅ በዚህ ቅርብ ዓመታት ውስጥ ለሁለተኛ ጊዜ ነው። ከ3 ዓመት በፊት 2022 ላይ እንደዚሁ ኢትዮጵያ ላይ ተዘጋጅቶ ነበረ። ባህር ዳር ላይ መደረጉ ይታወሳል። የውድድር በዛ ውድድር ላይ እንግዲህ የውድድሩ ሻምፒዮን መሆን የቻለችው ሶማሌ ነች። ኢትዮጵያ እንግዲህ ከምድቧ እንኳን ማለፍ ያልቻለችበት ሁኔታ እንደተፈጠረም የምናስታውሰው ነው። ያው በአቶ ኢሳያስ ዘመን እንግዲህ ለሁለተኛ ጊዜ ሴካፋ ውድድር ኢትዮጵያ ላይ ተዘጋጅቷል ማለት ነው። በዛ ውድድር ላይ እንግዲህ የቀድሞ የሐዋሳ ከተማና የኢትዮጵያ የፕሪሚየር ሊግ የ2 ጊዜ ሻምፒዮኑ አሊ ሱሌማን እዛ ውድድር ላይ መገኘቱም ይታወሳል። ብዙ ታለንቶችን እናይበታለን ተብሎ ተስፋ ይደረጋል። እንግዲህ ከነገ ጀምሮ ብዙ ታለንቶችን ለማየት ወደ ሜዳ የምንገባ ነው የሚሆነው። እንግዲህ ብዙ ነገሮችን እናያለን ብለን ተስፋ እናደርጋለን። ውድ ተመልካቾቻችን የኢትዮጵያ በምታስተናግደው የሴካፋ ሻምፒዮና ዙሪያ ቆይታ ያደረግንበት የዛሬው የብስራት አታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ
መላኩ ወልደ ሰንበተና ያንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ አደረግን። ሰናይ ጊዜን ተመኘን።